የቲና ውርደት እንደቀጠለ ነው። ሴራዋ ተጋለጠባት። እያስመሰለች መሆኑንም እንግዲህ አባባ የገጠመው ካሜራ አንድ በአንድ ለአባባ እያደረሰ ይገኛል። ካሊብ የደረሰው ደብዳቤ በጣም አሳሳቢ ነው። ህይወትን የሚያሳጣው ስለሆነ እንግዲህ በበር ቀዳዳ የተላከለትን ወረቀት ሲያነበው የእሱን ህይወት አደጋ ላይ የሚጥል መሆኑን ስላመነ በጣም ደንግጧል። አባባ ለፖሊስ በመጠቆም ከእንግዲህ ተመስገንን እዛ ቤት እንዲመጣ በማምጣት ለፖሊስ ለማሳየት ያንን ደብዳቤ ከተመስገን ከዛ ቤት ካሌብን ብሎ ለማታለል በገባበት አጋጣሚ እጅ ፈንጅ እንዲያዝ አድርጎታል። አባባ ነገሮችን ሁሉ እያደረጉ በጥበብና በማስተዋል ስለነበረ ካሌብን እንግዲህ ተመስገንን እዚህ ቤት እንዲመጣ አድርገው እኔ የማደርገውን ነገር አውቃለሁ፣ አንተ ዝም በል አሉት። ምን አስበን አባዬ በማለት በደረሰብህ ወረቀት ላይ እኔ የማደርገውን እኔ አውቃለሁ፣ አንተ ብቻ ተመስገንን እዚህ ቤት እንዲመጣ አድርገው እሱን እያቀረበን ነው። ከህይወታችን የሚወጣበትን መንገድ ትሁትን የግል የምታደርግበት መንገድ አንድ ትልቅ አማራጭ ስለደቀንኩለት እዚህ ዘው ብሎ ሲገባ እሱን እጅ ከፍንጅ ተይዞ ወደ ፖሊስ ይወረወራል ሲሉ ይነግሩታል ማለት ነው። እኔ አባትህ ትሁትን ላንተ አደርግልሃለሁ ሲለው በጣም ካሌብ በደረሰው ደብዳቤ በጣም ተደናግጦና ተንቀጥቅጦም ነበር። ሆኖም ግን ትሁቴን እስከ መጨረሻ እስተጋፍጬ ነፃ አወጣታለሁ በማለትም ለአባባ ቃል ገብቶለት ነበር። አባባ አሁን ግን ተመስገንን እጅ ከፍንጅ እንዲያዝ አድርጎታል። ሰላም ውድ የቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛሌ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ቸር ያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻ ተከታተሉ። ዛሬ በሚገርም ሁኔታ እንግዲህ ተመስገን ካሌብ ቤት ዘው ብሎ በመሄድ እንግዲህ እንደለመደው ከቲና ጋር በመከከር ቲናም ደግሞ ሆን ብዬ ያደረግኩት ነገር ነው፣ እኔ ነኝ የምጠቅመ፣ ስራችን አንድ ነው፣ አብራን በጋራ ስራችንን መስራት ግዴታ አለብን ስትለው እንዴ አውቀሽ ነው እንዴ ያደረግሽው እንዴትስ ልታደርጊ በራስሽ ላይ የመኪና አደጋ እንዴት ፈረድሽ? በማለት ሲጠይቃት እኔ ነገሮችን በጥበብ ማስኬድ ስላለብኝ እኔ አድርጌዋለሁ፣ ራሴን ጉዳት አድርጌ የማሸንፍበት ብቸኛው እቅዴ ይሄ ስለሆነ ነው አለችው። ይህንንም የማደርገው አንተም ስታግዜ ነው፣ አንተም ትሁትን ስታገኝ እኔም ደግሞ ንብረት ማግኘት አለብኝ ማለት ነው፣ እንዴትስ አደረግሽው ብሎ ሲጠይቃት ከሐኪም ቤት ጀምሮ ከመንገዱ ከሚገጯት ጀምሮ ሆን ብላ ራሷ በጥበብ እንዳካሄደችው ስትነግረው በጣም ተገረመ። አሁን ማንም ህመምተኛ ነው እንጂ ጤነኛ ናት ብሎ የሚጠረጥረኝ ስለሌለ እዚህ በማስመሰል መቀጠል አለብኝና የምፈልገውን ነገር አገኛለሁ፣ አንተም ሚስትህንም ታገኛለህ፣ እኔም ንብረቴን አገኛለሁ አለችው። እሱም እውነት መሰለውና ደስ አለው። እሺ የምር ትገርሚያለሽ፣ በጣም ጥበበኛ ነሽ እያለ ማድነቁን ቀጠለበት። ከዚህ ቤት የምመጣበት አማራጭም እኔ ነኝ፣ እያንዳንዱን ነገር ሁልጊዜ እየመጣ እንድትጠይቀኝ አድርግ አለችው። እሱም ባለው መሰረት ሞገስን ካሌብን እየመጣ ቢጠይቃት በጣም የምታሳዝን ስለሆነች የሚያጋጥመን ነገር አያውቅምና ፍቃደኛ ነው ሲለው ካሌብ ሞኙ ደግሞ እሺ ምንም ችግር የለም ብቻ ስትመጣ ከመምጣት በፊት ደውልልኝ ሲል ቃል ይገባለታል። እሱም እሺ ብሎ ሲል ትሁት ግን እባክህ ካሌብ ይህን ነገር አቆሙ፣ ይሄ ሰው እዚህ ቤት መምጣት የለበትም ብላ ትናገራለች። አባባ ግን ዝም በሉ እኔ የምሰራውን ስራ አውቃለሁና እናንተ ተመልከቱ፣ እዚህን ሰውዬ አቅርበን እንጂ ማወቅ የምንችለው አርቀን አይደለም ያሉት እንግዲህ በቤታቸው ውስጥ የገጠሙትን ካሜራ በመተማመን ቤታቸው ዘው እያለ እየገባ የሚያደርገውን ድርጊት ለፖሊስ ለማመልከት እንዳሰቡ የተገለጸበት የአባባ ጥበብ ሳይደነቅ አያልፍም።
እንግዲህ እሺ ብለው ተስማምተው እንግዲህ ካሌብ ቀጥሮ ከካሌብ ጋር ማውራት ጀመሩ። ካሌብ ደግሞ ይዞ ሲመጣ ኤደንና ትሁት በጣም ደንግጠው ነበር። ምን እያደረክ ነው? እንዴት ቤት ታመጣታለህ? ስትል ኤደን መሆናችኋል? ተመስገን እኮ ጓደኛዬ ነው። ኤዱ ምን ማለትሽ ነው አላት። ጭራሽ ጓደኛ አለችው። አዎ ጓደኛዬ ነው ተመስገን። ምን ሆናችሁ ነው? እውነት እኔ በጣም ነው የምፈራው። በጣም በጣም ፈርቻለሁ አለች ኤዱ። ይህ ሰውዬ እኮ ጠላታችን ነው። ይህን ሰውዬ ማሸነፍ ያለበት በማራቅ ሳይሆን በማቅረብ ነው፣ ለቤ ብቻ ነው ሲል ይነግራታል ካሌብ። አሁን እናሸንፈዋለን አላት። አይ እኔ ግን የለሁበትም፣ እኔ ግን ፈርቻለሁ አለች። እሱም አይዞህ ተመስገን፣ በፈለግከው ጊዜ መምጣት፣ የቲና ሁኔታ ያለበት ሁኔታ ስለሚያሳዝን አብረን እየመጣሃት ባልጠበቅነው ጊዜ ስለመጣ የመኪና አደጋ ስለደረሰባት ለተመስገን ካሌብ ማውረድ ጀመር። ትሁትም ቲናም እንግዲህ ፈገግ አለችና ሴራዋን እንድትሳካላት ያመናት ስለሆነ ካሌብ ደስተኛ ሁና ታመለክት ነበር። መጀመሪያ እሷ ደህና መሆን አለባት አለ። አሁን ጉዳዩን በኋላ እንነጋገርበታለን ብለው እንግዲህ ተሰነባበቱና ቲናና ተመስገን ተመካከሩ። አሁን ካሌብና እነሱ ደግሞ ከካፌ ቤት ተቀጣጠሩና እንደሚነጋገሩ ተገናኙ። ቀኑን በቀን ይዘው የተነጋገሩ። ኤደን በዚህ ሀሳብ አልተስማማሽም አይደለ ትሁቴ አለቻት። በምኑ? ካሌብ ይህንን ጀዝባ ማገኘቱን አልተስማማሽም? እና ምን ላድርግ ማለት እንደምታዩም ቢያለ እኔ ግን የለሁበትም። ይሄ ሰው በጣም ያስፈራም ትሁት፣ ይህን ሰው የማራቅ አለብን ስትል ኤደን ሌላ ችግር መፍጠር አንችልም፣ እዚህ ቤት ውስጥ አንድ ችግር እንዲፈጠር አልፈልግም በማለት እሄዳለሁ ብላ ኤደን ወጥታ ቤቱ ሄደች። ከዛ ዳኒ ደወለለትና ዳኒ ሁሉን ጨርሶ ወደ ቤቱ እንደሚመለስ በቅርብ ጊዜ ነገራት። እሷን በጣም ደስ አላትና ቤት ውስጥ የተከሰተውን ነገር ሁሉ ነገረችው። ግን ካሌብ ከዛ ሰውዬ ጋር ጓደኛ ሆኗል አለችው። አትፍረጅበት፣ እኔም ቢሆን ይህንን ነው የማደርገው። ምክንያቱም ጠላታችንን አቅርበን እንጂ የምናሸንፈው አርቀን አይደለም አለ እና ዳኒ ይሄን ነገር ሲነግራት እሷም ነው እንዴ አለችው። አዎ እሱም መቅረብ ብቻ ነው፣ ካሌብ ቦታ በሆንም እንደዚህ ነው አላት። እሱም ለእናንተ ያልታያችሁ ለእኔ አልታየኝም ብዬ ልለፈው አለችና ኤደን አለች። አሁን ስለ ራሳችን ስለ ፍቅራችን እናውራ፣ እኔ ሁሉ ነገር ጨርሼ እየመጣ ነው በቅርብ አላት። የምርህ ነው ብላ በደስታ ተሞላች። አሁን ቲና የእኛን ነገር ምንም የምትከላከለን ነገር የለንም እና ፍቅራችን በነፃነት እናጣጥማለን ሲነገራት በጣም ናፍቀኸኛል፣ እስኪ እኔም ናፍቄሻለሁ፣ በቅርብ ጊዜ ህይወታችን እንኖራለን ሲላት በጣም ተደሰተች። በጣም ተደስታ ወደ ቤቷ ተመለሰች። በድጋሚ ትሁት ጋር መጥታ ትሁቴ ካሌብ ታፈቅሪዋለሽ አለቻት። ምን ማለት ነው? የሌለ ነገር አትጠይቅኝ ኤዱ። እንዴት ወንድሜ አይደለም እንደ እሱ አለቻት። አይ ታፈቅሪዋለሽ መልሽልኝ። አላፈቅረውም አለች። እርግጠኛ ነሽ ግን ኤዱ አለቻት። እሱ እኮ ሁለታችሁም ትፈቃቀራላችሁ። እኔ እኮ የቤት ሰራተኛ ነኝ፣ እሱ ደግሞ አሰሪ። እንደዛ አይደለም ማለቻት ሄዱ። ሁለታችሁም ትፈቃቀራላችሁ፣ ስሜታችሁን ደብቃችሁ ስለሆነ አንድ ነው። ስለዚህ ትልቅ ችግር ነው። ስለዚህ አፈቅረዋለሁ በሚል የያዘው አለቻትና እንደፈለግሽ፣ እኔ ግን ይሄን እኔ አላሰብኩትም አለቻት እሷ። ከዛም በኋላ እንግዲህ ካሌብና ደግሞ እሱ ተቀጣጠሩና ከካፌ ቤት እንደው ግን እኮ ባለፈው ጀምረህልኝ አልጨረስክልኝ። ያቺ የምትወዳት ሴት ልጅ ማነች ግን ልትነግረኝ አትችልም? ሲለው እኔም ስክሷን ስከተል እሷም እኔን ስትሸሽ አለነ አለው እና አለው። አዎ በቃ ስለ እሷ ታዲያ አንተ ሳታፈቅርና ሳትወድህ እንዴት ታፈቅራታለህ? ሲለው በቃ ይህን አይነት ጥያቄ ልጠየቅ አልፈልግም፣ ሽንት ቤት ደርሼ ልምጣ በማለት ሄደ። ሽንት ቤት ደርሶ እንግዲህ ሲመለስ አሁንም ቢሆን ያን ጥያቄ እንዳያነሳበት አዘዘው። በቅርቡ ወደ ሀገሯ ያለ ፍላጎቷ ይዤ ትሄዳለህ፣ ግን አንተ ለምንድን ነው የምትጠይቀኝ ሲል ጠይቀው። እኔ ያለ ፍላጎቷ እንዴት ይዘህ ትሄዳለህ በማለት አስቤ ነው ካሌብ አለው። እሷ እኔ ወደደችኝም አልወደደችኝም አይመለከተኝም፣ እኔ ከወደድኳት በቂ ስለሆነ እሷን ይዣት ትሄዳለሁ ሲለው በድንጋጤ ካሌብ ክው አለ። ምን ሆነ ነው አለው። ቲና ድንገት ደወለችበት። ሄሎ አላት። ምን እያልሽ ነው ሲላት፣ እንግዲህ ይኸውልህ አሁን በቅርቡ ቶሎ ካለሁበት ቦታ ነገሩን መቋጨት አለብን።
ትሁትና ካሌብ እየተቀራረቡ እየተገናኙ ነው። እኔ ደግሞ ይሄን ማየት አልፈልግም። በተልካሻ ነገር እኔ ምክንያት 10 ጊዜ አትደውይልኝ። አሁን እኔ ያለሁት ከካሌብ ጋር ነው። ከካሌብ ጋር ሁኜ እንዴት ነው አሁን አንቺ ከቢዚ ተገናኝተን ከቤቱ የምመጣው አታስቢም? ይህንን ሀሳብ ደግሞ ያመጣሽው አንቺ ነሽ። የነገርኩህ ነው፣ የሆነ ነገር ማድረግ አለብን አለችው። በዚህን ሰዓት እንግዲህ ተመስገን ካሌብ ጋር ፈጠጠጥ ብሎ በጣም ስሜታዊ ሆኖ የሚጠጣው መጠጥ ከላይ ከላይ እየከለበ እየጠጣ እንግዲህ ጥሎት ሄደ። ካሌብም ወደ ቤት ተመልሶ ካሌብ ይህን ሰውዬ ጓደኛ ማድረጉ ሰላም አይደለም፣ እባክን የሆነ ነገር አድርግ አባባ አለች። አንቺ አትጨነቂ፣ ምንም ያስጨንቅ ነገር የለውም። ካሌብ ምን ማድረግ እንዳል ጠንቅቆ ያውቃል። እሺ አለች። ካሌብ ሲመጣ ካሌብ አባ ትሁትን ትወዳታለህ አለው። ኧረ እኔ እንደዛ አይደለም። ለምን እንደሱ ትለኛለህ? እኔ እኮ ከዓይንህ ላይ አውቃለሁ ትሁትን እንደምትወዳት። ስለዚህ አትዋሸኝ፣ በጣም ታፈቅራታለህ። ስለዚህ ትሁትን ከዚህ ሰውዬ ነፃ ማውጣት አለብህ፣ የራስን ማድረግ አለብህ አለው። እሺ አወጣታለሁ አለ። ትሁትም እሺ አባባ ባሏት መሰረት እንግዲህ ካሌብን የሆነ ነገር ያደርጋል ብትሰጋም፣ ግን ህፃን ልጅ አይደለም፣ እሱ ምን ማድረግ እንዳለበት ያውቃል። አትጨነቂ አሏት ባባ። አባባ ይህን ስልህ ደግሞ አለ ለካሌብ፣ ይህን ነገር ስትልህ ደግሞ ራስህን ጉዳት ላይ ጥለህ አይደለም ራስህን የምታተርፋት፣ አንተ ራስን ጠብቀህ መሆን አለበት አሉት። እሺ አባባ አለና ተስማሙ። በዚህን ሰዓት እንግዲህ አባባና እንዲሁም ትሁት እንግዲህ ካሌብ ቁጭ ብለው ሶፋ ላይ ባሉበት ሰዓት አንድ ያልታወቀ ወረቀት በሩ ላይ ተወርውሮ ገባ። እሱንም ሩጦ ከበሩ ስር ሂዶ አነሳውና ለመሄድ እያለ ሲያስብ ወረቀቱን ሲያየው ወረቀቱን አንስቶ ካሌብ በጣም ደነገጠ። እሷን አስወግዶ ትሁትን ለራሱ ማድረግ እንደሚችል ከዚህ ምድር እሱን እንደሚያሰናብተው የሚያሳይ ደብዳቤ ነበር። በጣም በተደናገጡ አባባም እንግዲህ ትሁቴም ደነገጡና የካሌብን የያዘውን ወረቀት መመልከት ጀመሩ። ምንድን ነው ካሌብ አሉ አባባ። በዚህ ጊዜ ቲና ፈገግ እያለች ቲና እሰራላቸዋለሁኝ እያንዳንዳቸው እያለች ጀመረች። በዚህ ስትደናገጡት አባት አይዞህ ልጄ፣ እኔ አባት እያለሁ አንተ ምንም ነገር የምትሆነው ነገር የለም፣ አትጨናነቅ ብለው ትዕዛዙን አስተላለፉለት። ቻናሉን ሰብስክራይብ እያደረጋችሁ ይጠብቁን።